ክርስትና ሰው ሲነሳ አይተህ ታውቃለህ? ኦርቶዶክስ ላይ በ40 ልጆች ምናምን እንዳለ ቤተ ምን ይደረጋል? አውራ ጣት ይዞ የክርስትና አባት ምንድን ነው የሚለው? ህፃኑ ወክሎ ምን ብሎ ህፃኑ ያው 40 ቀን ህፃን ስለሆነ ሴቷም ደግሞ 80 ቀን መናገር ስለማትችል የክርስትና አባቱ የልጁን አውራ ጣት ይዞ ምንድን ነው የሚለው? እንጃ እሱን እስቲ ንገረኝ። ክርስቶስን አምኛለሁ፣ ሰይጣንን ክጃለሁ። ክርስቶስን አምኛለሁ፣ ሰይጣንን ክጃለሁ። ክርስቶስን አምኛለሁ፣ ሰይጣንን ግን ክጃለሁ ይላል 3 ጊዜ። ይሄ ወንጌል ነው አይደለም? እሺ ለማርያም ኢቭን ደግሞ ትልቅ ሆኖ ይምጣ ደግሞ ይሄ ህፃን ልጅ ነው ስለማይናገር የክርስትና አባቱ እራሱ ደግሞ አንተ በዚህ እድሜ ክልል ደግሞ አሁን ወደ ኦርቶዶክስ ስትመለስ ባትጠመቅ ኖሮ በልጅነት ከፕሮቴስታንት ሙሉ ከእናት አባት ፕሮቴስታንት ሆኖ አዲስ ጥምቀት ብትጠመቅ ኖሮ ሰይጣንን ክጃለው ክርስቶስን አምኛለው፣ ሰይጣንን ክጃለው ክርስቶስን አምኛለው፣ ሰይጣንን ክጃለው ክርስቶስን አምኛለው ብለህ 3 ጊዜ ትመሰክራለህ። ጥምቀት ከዚህ በኋላ የሚፈጸመው 5ቱን አመነ ምስጢራት ተምረህ ቅድም ያልኩህ ከተማርክ በኋላ ምስክርነት ይሄ ከተፈጸመ በኋላ ልብስ ተወልቆ ጥምቀት የሚፈጸመው ከዚህ ቀጥሎ። እስቲ አሁን በነገርኩ መሰረት አንድ ሰው በኦርቶዶክስ ቤተክርስቲያን መሰረታዊ የመድኃኒቶች ለመማር ከመጽሐፍ ቅዱስ የወጣ የትኛው ነው? እሺ አሁን እንዳልከው እንግዲህ በተለይ የ40 ቀንና የ80 ቀኑን አንተ ስትል ነው የሰማሁት። አንደኛ እንደውም መቃወሙ የነበረው ይሄኛውን ጥምቀት ነበረ። ምክንያቱም ያመነ የተጠመቀ ይድናል ነው ስለሚል መጀመሪያ እምነት መቅደም ስላለበት አንድ ሰው አውቆና አምኖበት እኔ አሁን ኢየሱስን ተቀብዬ ከዛ አምኜ እሺ ቤም ለመማር ፍላጎት አለው ብዬ ላስብ። በዛ መንገድ በጣም የሚታይ ነው ፍላጎቱ በእውነት። የህፃናት ጥምቀትን በተመለከተ እንደው ከመጽሐፍ ቅዱስ የወጣ መስሎ ይሰማሃል? የህፃናት ጥምቀት እንዳልኩ ነው። አሁን ኢየሱስ ክርስቶስ ሐዋርያቶችን ሲያዛቸው ካዘዛቸው ትእዛዛቶች ሂዱ ነው አይደል? ያስተማርኳችሁን እያስተማራችኋቸው በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ነው የሚለው። ደቀ መዛሙርት አድርጓቸው ይላል አይደለ? ስለዚህ አንድ ሰው የመማር የማወቅና የማመን መጀመሪያ ደረጃ መድረስ አለበት። ከዛ በኋላ ነው የሚጠመቀው። አምነንበት ሳይሆን አምኖ ነው መጠመቅ ያለበት ባይ ነኝ። ስለዚህ አንድ ህፃን ልጅ ከመጠመቁ በፊት የማመን አእምሯዊ ዝግጅት ላይ መድረስ አለበት ነው ሀሳብ ሲጠቀለላ። ልክ ከሆንኩኝ መጽሐፍ ቅዱስ እሱን ነው የሚያስተምረው። መልካም እሺ። ጌታችን በወንጌል ታስታውሳለህ፣ ህፃናቱን በመሰረቱ ጥምቀት የሚፈጸመው መንግስተ ሰማያት ለመግባት ነው፣ ከጌታ ጋር አንድ ለመሆን በሚለው ታምናለህ? ጥምቀት ራሱ የሚፈጸመው ጥምቀት ፈቃዱን መፈጸም ነው። አጥምቋቸው ጥምቀት የሚፈጸመው አንድ ጊዜ ቢምሺ ጥምቀት የሚፈጸመው ከጌታ ጋር አንድ ለመሆን መንግስተ ሰማያትን ለመውረስ ነው ብለህ ታምናለህ? አታምንም? ወይ አምናለህ ወይ አላምንም በለኝ፣ ችግር የለውም። የአማኞች ስርዓት ነው ብዬ ነው ማምነው ነው እኮ። አሁን እኔ ባልኩ መሰረት ችግር የለውም እኮ። ካመንክም እምነት ነው አምናለሁ በለኝ፣ ካላመንክም ደግሞ አላምንም በለኝና ከቅዱሳት መጽሐፍት እናየዋለን። ጥምቀት የሚፈጸመው ከክርስቶስ ጋር አንድ ለመሆን ነው ብለህ ታምናለህ ወይስ አታምንም? ጥያቄ በሱማ አምናለሁ፣ ከክርስቶስ ጋር አንድ ለመሆን ለመተባበር። ስለዚህ ጌታችን በወንጌል ታስታውሳለህ፣ የሆኑ ህፃናትን አይዛችሁና ምን አላቸው? እንደነዚህ ህፃናት ካልተመለሳችሁ ብሎ ተናገር አለ። መልእክቱ ለአማኞች ለክርስቲያኖች ነው፣ ለትልልቅ ሰዎች ነው መልእክቱ። ትልልቆቹ ሰዎች ራሱ መንግስተ ሰማያትን ለመውረስ እንደ ህፃናት መመለስ አለባቸው አለ። ከዛ የሆኑ ሰዎች ደግሞ ምን እያደረጉ ነው? ጌታችን ለመንግስተ ሰማያት ምሳሌ ያደረጋቸውን ህፃናት ከመንግስተ ሰማያት ውጭ እያደረጋቸዋቸው ነው። እንዴት ካልከኝ መጀመሪያ ማመን አለባቸው። ለማመን ደግሞ በጣም የግድ የአእምሮ ዝግጅት የአእምሮ መብሰል ያስፈልጋል እያልከን ያለው፣ ወይም ደግሞ አንድ ሰው መንግስተ ሰማያት ለመግባት የሚሆነውን እምነት እንዲያገኝ በእድሜ የሆነ መጎርመስ አለበት፣ የሆነ ያክል የአእምሮ ብስለት ጋር መድረስ አለበት እያልክ ነው። ራይት? እንደዚህ ነው የምታምነው። አንድ ሰው ለመዳን የሚሆነውን እምነት ማመን እንዲችል አእምሮ መጎልመስ አለበት፣ ወይም ደግሞ እድሜው ከሆነ በኋላ መሆን አለበት ብለህ ታምናለህ? በትክክል ልክ ነህ። ስለዚህ አንድ ሰው መንግስተ ሰማያት ለመግባት መጠመቅ ብቻ አይደለም ማመንም ያስፈልጋል የግድ። መጀመሪያ አመን እኮ ነው መጽሐፍ ቅዱስ የሚያዘው እሱ ነው።
አንድ ቤ የጌታችን ምሳሌ ልክ አልነበረም ማለት ነው። ምክንያቱም ጌታችን ለማመን እድሜያቸው ያልደረሰ ህፃናትን አነሳቸውና መንግስተ ሰማያት መግባት ትፈልጋላችሁ እንደነዚህ ህፃናቱ ነው አለ። እሱ ለልብ መዘጋጀትንና ንጽህናን ለመግለጽና የዋህነትን በእምነት እንድንቀበል የተሰጠው ምሳሌ ነው እንጂ ከጥምቀት ሰማያትን ለመውረስ ከጌታ ጋር ለመዋሃድ የሚሆነው የልብ መዘጋጀት ህፃናቱ ጋር ይገኛል ማለት ነው። ልክ እንደዛ እነሱ ልጆች ሁኑ ነው እኮ። መልካም ቆይ አንድ ጊዜ መንግስተ ሰማያትን ለመውረድ ከክርስቶስ ጋር አንድ ለመሆን የሚያስፈልገው የልብ መዘጋጀትና ንጽህና ህፃናቱ ጋር አለ ማለት ነው በጌታችን ምሳሌ መሰረት በትክክል። ስለዚህ ህፃናቱ ጋር መንግስተ ሰማያትን ለመውረስ የሚሆን ዝግጁነት ያለው ንጽህና ካለ ህፃናቱ በዚህ በኩል መንግስተ ሰማያት መግባት ከቻሉ በዚህ በኩል መጠመቅ ማይችሉት ለምንድን ነው? አሁን የማይችሉት ለምንድን ነው? ወይ ደግሞ ለምን እንትን ይችላሉ ሳይሆን ቃሉ ላይ የታዘዘ ነው። ምን አሁን ህፃናቶቹን አጠመቃቸው አይልም ኢየሱስ፣ ወይ ደግሞ ሐዋርያቶቹ ማንም አጠመቃቸው ተብሎ ተጻፈ። ኢየሱስ ማንን አጠመቀ ተብሎ ተጻፈ? ኢየሱስ ስለማንም አጠመቀ ተብሎ ተጻፈ በመጽሐፍ። ትክክል። ግን ህፃናቶቹን ምሳሌ እንደሰጠው ስለ ጥምቀት ምሳሌ አልሰጠበትም። አሁን ምሳሌ የሰጠበትን የልብን ንጽህና ወይም ቅድስናን ወይም ትህትናን ለመግለጽ በማሰብ ጥምቀት ምሳሌ በሰጠበት ቦታ ሰው ሁሉ ለመዳን የሚፈልግ ሁሉ እንደውም ኒቆዲሞስ ምን ነበር ያለው? እድን ዘንድ ምን ላድርግ አለው። አሁን ይሄ ጥያቄ የወንድ ጥያቄ አይደለም፣ የሴት ጥያቄ አይደለም፣ የሽማግሌ ጥያቄ አይደለም፣ የህፃን ጥያቄ አይደለም፣ የሰው ሁሉ ጥያቄ ነው። እያንዳንዱ ሰው መዳን አለበት። ክርስቶስ መድኃኔ ዓለም ሆኖ ነው የመጣው። የትልቅ ሰዎች መድኃኒት ብቻ አይደለም ክርስቶስ ሲመጣ፣ የእያንዳንዱ ሰው መድኃኒት ሆኖ ነው የመጣው። የወንዱም፣ የሴቱም፣ የህፃኑም፣ የትልቁም። ይህንን ጌታ ይህንን የዓለም ጌታ የሆነውን ክርስቶስ ኒቆዲሞስ መጣና እንደው ለመዳን ምን ላድርግ ሲለው ምን አለው? ኒቆዲሞስን ለመዳን የሚሆነውን ትምህርት ሲነግረው ሰው አለው። ሰው የሚለው ትልቅ ሰው ማለት አይደለም። ሰው የሚለው ወንድ ማለት አይደለም። ሰው ማለት ሰው ሆኖ ወደዚህ ምድር የመጣውን ሁሉ ያጠቃልላል። ይህ ሰው ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር። ይህ ሰው የሚለው ማንንም ኤክስክሉድ አያደርግም። ሰው ነው አይደል የተባለው? እስኪ ሰው የሚለው ወንድን ኤክስክሉድ ያደርጋል? ወንድማችን ሰው የሚለው ቃል ልክ ነህ። ሁሉንም ያማክል። ሰው የሚለው ማንንም ኢንክሉድ ያደርጋል። ወንድን፣ ሴትን፣ ህፃንን፣ ሽማግሌን፣ አሮጊትን፣ ሮማዊውን፣ አይሁዳዊውን ሁሉንም ኢንክሉድ ያደርጋል። ከዛ በዚህ ምድብ ውስጥ ተናገረና ጌታችን ሰው አለ ከውሃና ከመንፈስ ካልተወለደ በቀር አለ። ትልቅ ሰው አይደለም እያለ ያለው ሰው ነው እያለ ያለው። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ዘጋው ጌታችን። ከዚህ ሰው አሁን አንተ ህፃናትን አላጠምቅም ስትል ምን እያልክ መሰለህ ያለው? እያልክ ያለው ምንድን ነው? ህፃንን አላጠምቅም ስትል ህፃናትን ጌታችን ለመንግስተ ሰማያት ምሳሌ ያደረጋቸውን ህፃናት እኔ ደግሞ ማመን ስለማይችሉ ወይም አእምሯቸው ማገናዘብ ስለማይችል ከመንግስተ ሰማያት ውጭ ያደርጋቸዋለሁ እያልክ ነው። ይህ ጌታ ላይ ማመፅ ነው። እሺ እንደሱ አላልኩም። ህፃናትን ተዋቸው ወደ እኔ ይመጡ ዘንድ አከልክሏቸው መንግስተ ሰማያት እንደነሱ ላሉት ነው በማለት ተናግረዋል። ህፃናቶች ኦልሬዲ ተቀባይነት በእግዚአብሔር ዘንድ ያላቸው ናቸው። ጥምቀትንም እምነትንም ያላማከለ ተቀባይነት አላቸው። በቃ ህፃን በመሆናቸው ብቻ። ቅድም ዮሐንስ ወንጌል ላይ ለኒቆዲሞስ ምን አለው? አሁን እሱ ላይ እመጣላለሁ። ለኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያይም አሉ አይደለ ወይ? ደግሞ ሮሜ ማን አያይም እኮ ለማን ነው ይሄን የተናገረው? ስለ ሰው ነው አይደለ? ሰው በትክክል ሮሜ 3 ላይ ተናገራሉ። ሰው ማለት ነው። ሰው የሚባሉት እነማን ናቸው? ሁሉም ሰዎች የሰው ልጆች ማለት ነው። የሚለው ውስጥ እኔ አንድን የሰው ዓመት ሰውዬ አንተ ብዬ ብተካው ልክ ነኝ? ልክ አይደለሁም? አንተ ከውሃና ከመንፈስ ካልተወለድክ የእግዚአብሔርን መንግስት አታይም ስለው አትወርስም ስለው ልክ ነኝ አይደል? ሀሳብህን ተረድቼዋለሁ፣ ተቀብያለሁ። እሺ ብቻ በዚህ ዙሪያ ተውና ለአሁን ወንድሜ አንድ ጥያቄ ልጠይቅህ ናቲ፣ ፈቃደኛ ከሆንክ እኔ ማለት ነው ወንጌል አማኝ የሆንኩበት ወይ ወደ ክርስትና የዞርኩበትኝ በጣም ብዙ መጽሐፍ ቅዱስ ክፍሎችን አይቼ ተቀብዬ አንብቤ ነው። ወደ ኦርቶዶክስ ለመምጣት መጽሐፍ የሚጠራ የመጽሐፍ ቅዱስ ክፍል አላችሁ ወይ? ወይ ኦርቶዶክስ በመጽሐፍ ቅዱስ ላይ ምን አይነት እንትን አላት? አሁን ጴንጤ ለመሆን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን
እስከ መስጠት ድረስ ዓለሙን እንዲሁ ወዷልና ስትባል ኢየሱስን መቀበል ወይ ደግሞ ለተቀበሉት ሁሉ በስሙ ለሚያምኑ ስለሚልክ ኢየሱስን መቀበልን ግዴታ አድርገህ ትቀበለዋለህ። ለምን? የእግዚአብሔር ልጅ ለመሆን የዘላለም ሕይወት ለማግኘት ስለምትፈልግ ማለት ነው። ኦርቶዶክስ ለመሆን ይሄ በጣም ግልጽ ስላልሆነ የብዙ ሰዎች ሚስ አንደርስታንዲንግ ስለሆነ ይህን እናገርና ከየው ጋር ታወራላችሁ። እያልን ያለ ነው አሁን ኢየሱስን ተቀብለሃል፣ ኢየሱስን መቀበል ግን ልክ አይደለም ብለን ሌላ ወንጌልን ሰብክ አይደለም እያልን ያለ ነው። ወደ ክርስትና ና ነው። ወይም ደግሞ መጽሐፍት ኢየሱስን መቀበል ክርስቶስን መቀበል ብለው ሲናገሩ የሚናገሩት ክርስቶስን መቀበል አሁን እናንተም ዘራችሁበት ያለውን አይደለም እያልን ያለ ነው። ወይም ደግሞ ክርስቶስን መቀበል በሚመስል ሌላ ነገር ተሳስታችኋል። ከቅዱሳት መጽሐፍት የተለየ የሆነ ቅዱሳት መጽሐፍት ከሚናገሩት ክርስቶስ የተለየ የሆነ ነገር ገውጥቃችኋል እያልን ያለ ነው። ይሄንን በማስመሰል አንድ ጊዜ በቅዱሳት መጽሐፍት የተገለጠው ክርስቶስ መዳን በምስጢራት በኩል እንደሚገኝ ይናገራል። ስለዚህ ቅድም አንተ ያነበብክልን ጥቅስ ላይ እግዚአብሔር አንድያ ልጁን ላከ ዓለም በፊቱ እንዳይጠፋ እየተባለ ያለ ያ የተነገረለት ክርስቶስ በምስጢራት በኩል ስለ መዳን ያስተማረ ክርስቶስ ነው። ከዛ አንተ ክርስቶስን ተቀበልኩኝ ብለን ከምስጢራት የተለየ ነገርን እያስተማርክ ከሆነ ቀድሞንም የተቀበልከው ክርስቶስ በመጽሐፍት ከተገለጠው ክርስቶስ የተለየ ክርስቶስ ነው ማለት ነው። ወይም ደግሞ ጉዳዩ ስም ማመሳሰል አይደለም። ክርስቶስን መቀበል ሲባል ኦኬ ክርስቶስን መቀበል መጽሐፍት ስላሉ ክርስቶስ የሚባል ጌታ ወይም ደግሞ ክርስቶስ በሚባል ስም የሚጠራውን አንድ አካል ብቻ ስለጠራሁት ድናለህ ማለት አይደለም። ክርስቶስን መቀበል ማለት ክርስቶስ በቅዱሳት መጽሐፍት በኩል በሐዋርያቱ በኩል ያስተማራቸውን ትምህርቶች የሚዳንበት ትምህርት ነው ብሎ መቀበል ማለት ነው። እዚያውን ክርስቶስን ተቀበልኩኝ ስትል ማለት ያለብን ማለት መሰለህ ክርስቶስ ያስተማራቸውን ትምህርቶች ያለ መሸራረፍ እቀበላለሁ እንዲህ ማለት አለብን። ትክክል ነህ። ክርስቶስ ያስተማራቸውን ትምህርቶች ያለ መሸራረፍ ትቀበላለህ። ናታንዬ እንደውም እየከበደው እንዳይሆን ብዬ ነው ማለት ለመማር በጣም ዝግጁ ስለሆነ አሁን የህፃናትን ጥምቀት የመረዳት አቅም ምክንያቱም ምስጢረ ሥላሴ ላይ ቅድም ያለው ነገር ስለተረዳን መንፈስ ቅዱስ ከአብ ይሰርጻል የሚለውን እንኳን ትንሽ የጽንን ብሎት አይተናል። ማለት ከአብ ብቻ አይደለም አይነት ነገር ነበረው እና ትንሽ ትክክለኛው ስም ማን ነው? ቤም ትክክለኛው ስም ቢሜም። እሺ ስምህ ተወው፣ ችግር የለም መናገር እንትን የሚል ከሆነ ይቀር። ኢዮባ ክርስቶፎሮስ እንኳን ደህና መጣችሁ። ይሰማል? ኔትወርክ ነው መሰለኝ። ይሰማል። ችግር የለም ምስክር ጥሩ በቃሽ። ክርስቶፎሮስና ዲያቆን ክርስቶፎሮስና ኢዮባ የሰማችሁት ይመስለኛል። 7 ዓመቱ ነው ከኦርቶዶክስ ከወጣ ፕሮቴስታንት ከሆነ ብዙ የድሩይነት ህይወት ነበረ ምናምን ብለዋል። ከዚ በኋላ ግን ወደ ፕሮቴስታንት እምነት የገባሁት ከስላሴ ሰፈር እሪ በከንቱ ሰፈር ወጥቼ ወደ ካራ ሰፈር ገብቼ ነው አለ። ቅድም ያልኩትም ያ ነው። በካራ አሉት መሰለኝ እዛ እምነቱን የቀየረው እዛ ነው ካራ ላይ። ስለዚህ አሁን ወንድማችን ምስክር 7 ዓመት ላይ በዚሁ ላይ ሆኖ ስለ ቤተክርስቲያን መሰረታዊ ትምህርቶችን ስንጠይቀው አሁን ገና እየሰማው የሚሉ ነገሮችን ተናግሯል። እና አይ ቲንክ የማዳመጥ የመስማትም እድል ስላለው ስለሚሰማ የተወሰነ ነገር ብንለውና ድንገት ለመዳኑ ምክንያት ከሆነ የገባው እንኳን ሊመልስ ነበረ። ስለ ምስጢረ ሥላሴና ምን ሊተነትን ነበር የገባው። ስንጠይቀው ግን ኦርቶዶክስ ነበርኩ ስላለ ከተመለሰ ደግሞ ገና 7 ዓመት ስለሆነ ጉዳያችን ደግሞ እንደዚህ አይነት ሰዎች ሲመጡ እያፋጠጡ ከምናባር መልስ የለምና ብለህ ከምናወርደው የሚታነጽም ካለ እንደው እድል እንዲሆነው ተብሎ ነው። እና እስቲ አንዳንድ በሉት እስቲ የተወሰነ ምስክር በቤተ ክርስቲያናችን ክርስቲያን በስጋ ሲለየንም እስከ 7 ዓመትም እናስባለንና ቅርብ ነው ሩቅ አይደለም። አሁን ናቱን አንድ ጥያቄ ስጠይቅ ነበርና ክርስቶስን ከመቀበል አንጻር ይኸው ተቀብለናል እንላለን የሚል ማለት ነውና ከስም ማመሳሰል ጋር ጥሩ ተገልጿል። ኦንሊ ጂሰሶችን አንድ ምሳሌ ልጠቅስልህ ነው ለትንሽ ሰከንድ። ኦንሊ ጂሰሶች ኢየሱስን እናምናለን ሁሉ ነገራችን ኢየሱስ ብቻ ነው ይላሉ። ያው ስያሜያቸውም ኢየሱስ ራሳቸውን ሐዋርያት ቢሉ
የሚታወቁት ኦንሊ ጂሰስ በሚል ነው። እና አሁን ኢየሱስ የሚለው እነሱ ጋር አለ። በኢየሱስ መዳን ያምናሉ። ኢየሱስ ሰው ነው ይላሉ። ፍጹም ሰውነቱ ላይ ሌላ ትምህርት አላቸው። ሰው ነው ማለታቸው ላይ ሳይሆን ችግሩ ሰውነቱን ማመናቸው ላይ ወይም ሰውነት ብለው ሲሉ ሰማያዊ ስጋ ከማርያም ያልነሳው በማለታቸው ኢየሱስ ብቻ ስላሉ እንደማይድኑ መናገር እንችላለን። ኢየሱስን ተቀበል ትድናለህ ሲሉ ኢየሱስ ማ ስትላቸው አብ ይሉሃል። ስለዚህ ኢየሱስ ስላሉ ብቻ ትክክለኛ ትምህርት አላቸው ልትል አትችልም ማለት ነው። ይሄ ከቃል ባለፈ የሚተነተን ትምህርት አለው ክርስትና። እንዲህ ተብሎ የሚነገር ያን ትምህርት ያዘለ ነው እንጂ በስም ብቻ ከሆነማ እኮ ብዙዎች አሉ። አዳዲስ እኮ እምነት እየተፈጠረ ነው አይደል? አሁን በየቀኑ ሰው ሁሉ የየራሱን እምነት እየፈጠረ ነው። ግን ኢየሱስ የሚል ይቀጥልበታል። በቃ ኢየሱስ ካለ የኔ ነው የምትለው ከሆነ ራስን ብዙ ቦታ ልታገኘው ነው ማለት ነውና እንደ አጋጣሚ ሆኖ እኛ ክርስቲያኖች ትምህርትን አጥርተን ነው ምንናገረው ምናምነው። ኢየሱስ ስለተባለ ብቻ አጨብጭበን ዞር አንልም። ምክንያቱም የቱን ኢየሱስ ነው እየጠራ ያለው? ልዩ ሰባኪያን የሰበኩትን ኢየሱስ ከሆነ አትድንም በዛ። ምክንያቱም ሌላ ኢየሱስና ሌላ የኢየሱስ ትምህርት የሚሰብኩ በኋለኛው ዘመን እንደሚመጡ መጽሐፍ ስለሚናገር ማለት ነውና በትምህርት መመዘን አለብን ልፈልጌ ነው። ሁለተኛው ነገር የህፃናት ጥምቀት ላይ በቃ ጌታ የተናገረው ሂዱ ስበኩ፣ ያመነ የተጠመቀ ይድናል፣ ስለዚህ መሰበክ አለባቸው ማመን አለባቸው የሚለውን አስቀምጣል። ትክክል ነው። እኛ የምናምነው እንደዛ ነው። ማመን የሚነገረው ግን ለምሳሌ መብላት የሚነገረው ለማን ነው? መብላት ለሚችል ነው አይደል? መብላት ለማይችል ለአራስ ልጅ ሲበላ ይጠግባል ትላለህ? ለምሳሌ አይበላም። በቃ ገና ማለት እየጠባ ያለ ልጅ አይበላም። ሲበላ ተብሎ አይነገርለትም። የሚነገርለት ወቅት አለው መብላት ሲችል ማለት ነው። ልክ እንዲሁ ያመነ የተጠመቀ ሲባል ያመነ የሚነገረው ማመን ለሚችል ነው። ማመን ለሚችል ነው። እንደዛ ካልሆነ አንድ ጥያቄ ጠይቃለሁ። ለምሳሌ ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ይላል። ምትላለች በአማርኛው ላይ እና ማለት ነው አይደለ? ያመነ እና የተጠመቀ ይድናል ማለት ነው። ቀጥሎ ምን ይላል? ያላመነ ግን ይፈረድበታል አይደል? ቢኤምኤ ያላመነ ይፈረድበታል ሲል ህፃናትን ያካትታል? አያካትትም። አንዱ ጥቅስ ላይ ያመነ የተጠመቀ ይድናል ሲል ህፃናትን ያካትትና ያላመነ ሲል ግን ህፃናትን አያካትትም? አያካትትም ያልኩበት ምክንያት መጀመሪያ ቅድም ለናቲ እንዳልኩትኝ ህፃናትን ወደ እኔ መጡ ዘንድ አትከልክሏቸው ይላል። መንግስተ ሰማያት እንደነሱ ላሉት ነውና ነችና በማለት ወይም ህፃናት በሱ ዘንድ ተቀባይነት እንዳላቸው ምንም አይነት መስፈርት ቅድመ ሁኔታ እንዳልተቀመጠባቸው ይናገራል። ግን እኮ አያምኑም አይደል? ያለው ልጉላ እሺ፣ ግን እኮ አያምኑም አይደል? በአንተ እንትን ትምህርት በትክክል ካላመኑ ይፈረድባቸዋል ይላል መጽሐፍ። ከሌ ብሎ አለየም። አሁን ያላመነ ነው የሚለው። በቃ ያላመነ ይፈረድበታል ነው የሚለው። ስለዚህ ህፃናት ሊፈረድባቸው ግድ ነው ማለት ነው በዚህ ትእዛዝ መሰረት እኮ። ለዛ እኮ ነው ኢየሱስ ክርስቶስ መንግስተ ሰማያት ምሳሌ የሰጠበት አንደኛ ምሳሌ ከሰጠባቸው ሁለት ጊዜ በተለያየ ክፍል የጠቀሰው ህፃናቶችን ነው። ስለ ንጽህና እንደነሱ ካልሆናቸው አዎ። ስለዚህ እነሱ ንጽህናቸው በራሱ አያዘጋባቸውም ልልክ ነው። አለማመናቸው ግን ያስፈርድባቸዋል እያለ ነው። ይሄ ደግሞ አለማመናችን እኛ ላይ ይመስለኛል። ማለትም ወንጌልን ሰምተን ለወንጌሉ ምላሽ ለማይሰጡ ሰዎች በእነሱ ላይ ፍርድ ይጠብቃቸዋል። እኔ መረዳቴ ቴንክ ዩ። በቃ እኔም የምለው እሱን ነው። ህፃናትን አይመለከትም። ለምን? የማመን ያለማመን እድሜያቸው አይደለም። ወይም ማመንም አለማመንም አይነገርላቸውም። ምንም አያውቁም ነው የሚለው እኮ። ለምሳሌ ሮሜ ላይ ህፃናት ምንም ሳያውቁ ይላል አይደል? ምንም ሳያውቁ በቃ ሰምተው አናምንም አይሉም፣ ሰምተውም እናምናለን አይሉም። የሚገልጹት ነገር የለም። ስለዚህ ህፃናትን እንዳይጠመቁ የሚከለክል አንድም የመጽሐፍ ቅዱስ ጥቅስ የለም ማለት ነው። አንድም። በዚህ እንተማመናለን። ህፃናት እንዳይጠመቁ የሚከለክል አንድም የመጽሐፍ ቅዱስ ትእዛዝ የለም።
ትክክል ነህ። እንዳይጠመቁ የሚል ሳይሆን ተጠመቁ የሚል ትእዛዝ ፍቃድ አለመኖሩ ነው አሁን ጥያቄ ውስጥ የከተተው እንጂ እንዳይጠመቁ የሚከለክልም የለም። ቴንኪዩ። ስለዚህ ህፃናት አይጠመቁ የሚል ንግግር ልንናገር አንችል፣ ምክንያቱም አይጠመቁ ስላላለን። ግን እንዴት ይጠመቃሉ? እሱን አንድ መጽሐፍ ቅዱስ ጥቅስ ብቻ ላሳይ። አንደኛ ቆሮንቶስ ምዕራፍ 10 ላይ የሚናገረው ክፍል አለ አይደለ? እስራኤላውያን ከግብፅ እንደወጡ አይደል? አንዴ ላንብብል ላውጣውና እሱ ክፍል ላይ አንድ ማሳይ ነገር ይኖረኛል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ እንደዚህ ይላል። እሺ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። በባህርና በደመና ተጠምቀዋል ብለህ ታምናለህ? የቀይ ባህሩን እንትኑ መስለኛል አይደል? አዎ ሁሉም ተጠመቁ ነው የሚለው ቃሉ። መጠመቅ ነው በባህር ውስጥ መሻገር። ለአሁኑ ለአዲሱ ኪዳን ምሳሌ ተደርጎ የተቀመጠ ማለት ነው። ትክክል። ለአዲስ ኪዳኑ ጥምቀት ያኛው ምሳሌ ነበር፣ ጥላ ነበር ማለት ነው አይደል? አካሉ የአዲስ ኪዳኑ ጥምቀት የሆነና ያኛው ጥላ ነበረ። ጥሩ። በደመናና በባህር መካከል የተሻገሩት እነማን ናቸው? እስራኤሎች። የእድሜ ልዩነት ነበረው ከዚህ በታች እንዳትሻገሩ የሚል? አይ በፍጹም ሁሉም ነው የተሻገሩት። ሁሉም ማንን ይተባበሩ ዘንድ? ሙሴን አይደል? ሙሴን። አይ ምስክር ነው ስሙ ነገር ሙሴ። ምስክር ሙሴን ይተባበሩ ዘንድ ይላል አይደል? አዎ። በሐዲስ ኪዳን እኛ የምንጠመቀው ወይም ጥምቀት የሚያገለግለን ከሚጠቅመን ጥቅሞች ወይም ከሚሰጠን ጸጋዎች አንዱ ምንድነው? ከክርስቶስ ጋር መተባበርን፣ አንድ መሆንን አይደል? በጣም ጥሩ። አዎ በትክክል። በብሉይ ኪዳን እስራኤላውያን ሲሻገሩ ህፃናቱ በማን እገዛ ነበረ በደመናና በባህር የተጠመቁት ወይም የተሻገሩት? በቤተሰቦቻቸው ማለትም ከነሱ ጋር ባሉት አካል ነው የሚሻገሩት። በቤተሰቦቻቸው ህይወት እንዲያገኙ እንዳይሞቱባቸው ማለት ነው አይደል? ከሙሴ እንዳይለዩባቸው። ምክንያቱም ከሙሴ ጋር ለመተባበር ስለሆነ ሙሴ ምሳሌ ነበር ለክርስቶስ። በጣም ጥሩ። በሐዲስ ኪዳንም እንደዚሁ ነው። እኛ ከሞት ባርነት እንወጣ ዘንድ የግዴታ ከማን ጋር መተባበር አለብን? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር። በምን እንተባበራለን? በጥምቀት። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል አይደል የሚለው? ክርስቶስን እንለብሳለን፣ አሮጌውን ማንነት እንጥላለን፣ ከክርስቶስ ጋር አንድ እንሆናለን፣ ከሞት እንሻገራለን። በምን በኩል? በጥምቀት በኩል። ይህን ካላገኘንስ ህይወት አይኖረንም። በቃ ሙታን ሆነን ነው የምንቀረው። ክርስቲያኖች ይህንን አግኝተው ሲያበቁ በቃ ህፃናት እንኳን ይቅርባቸው ጊዜያቸውን ይጠብቁ ብለው አይቀመጡም። እነሱም ከዚህ ጸጋ እንዲካፈሉ ያደርጋሉ። ልክ እስራኤላውያን ከሙሴ ጋር ይተባበሩ ዘንድ ልጆቻቸውን ይዘው እንደተሻገሩት ሁሉ ዛሬም ክርስቲያኖች ይህን ያደርጋሉ። አንዱ ምሳሌ ይሄ ነው። ሁለተኛው የግርዘት። በብሉይ ኪዳን ግርዘት ነበር አይደል? ምስክር። አዎ ነበረ። ወንድሜ አይሰማም ድምጼ? በመሀል እየጠፋ ነው። እሺ የሚገረዙት ህፃናት ነበሩ አይደለ? ያው በአዋቂዎችም ተጀምሯል፣ ግን ህፃናቶችም ከዛ በኋላ ሁሉም እንዲገረዙ ተደርጓል። አብርሃም በአዋቂነቱ ተገረዘ፣ ሌሎቹ በህፃነታቸው ነበር የተገረዙት አይደል? በ8 ቀናቸው እንደዛ። ለምን ነበር የሚገረዙት? ኪዳን ተደርጎላቸው ነው። የኪዳኑ ህዝብ መሆናቸውን ምልክት ነበር ግርዘት አይደል? እና ያ የቁልፈት ስጋቸውን የሚጥሉበት ስርዓት የሚፈጸመው በህፃንነታቸው በ8 ቀናቸው ሆኖ ሳለ የሚያስፈጽሙት ግን እነማ ነበሩ? ወላጆቻቸው አይደል? ወይንም አሳዳሪዎቻቸው። በጣም ጥሩ። ቆላሲስ ላይ ግርዘት ጥላ እንደነበር ወይም ምሳሌ እንደነበርና ጥምቀት አካል እንደነበረ እንደሆነ ይናገራል።
ስለዚህ ግርዘት ምሳሌ ነው የአዲስ ኪዳኑ ጥምቀት ማለት ነው። አሁን የተጠመቃችሁት ግን በምንድን ነው ይለናል? አሁን የተገረዛችሁት በጥምቀት ነው ይላል። አሁን የተገረዝነው በጥምቀት ነው። የቁልፈት ስጋችን የጣል ነው ማለት ነው፣ ወይም አሮጌው ማንነታችን የጣል ነው። ከዚህ የተነሳ ጥምቀት አሁን ባሳየው ሁለት የብሉይ ኪዳን ምሳሌዎች መሰረት ጥምቀት የተፈቀደና ክርስቲያኖች የግዴታ ሊያደርጉት የሚገባ ነው። በአንጻሩ ግን የሚከለክል ጥቅስ አላየንም። የምትለው ነገር ካለ ቀጥል። አይ ጥሩ እንትን ያልከኝ ግን ያው ጥምቀትን እንዳልከው ሞትና ትንሣኤው ጋር የምንተባበርበት ነው ከክርስቶስ ጋር እና የእግዚአብሔርን ፍቃድ የምንፈጽምበት ነው አይደለም? ያው ልክ ነው። የምንተባበርበት ብቻ ሳይሆን አዲስ ህይወት የምናገኝበትም ጭምር ነው። እዛው ሮሜ ላይ ለምሳሌ እንደዚህ ይላል። ሮሜ ምዕራፍ 6 ላይ በጣም የጥምቀትን ቴዎሎጂ ጳውሎስ በደንብ ያብራራበት ክፍል ነው። እንደዚህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል። በቃ ልንኖር አይገባም አሉ። መልስ አዘል ጥያቄ ነው። በኃጢአት ጸንተን ልንኖር አይገባም። ለምን? ለኃጢአት ሞተናልና። አይደለም ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ ማለትም በኃጢአት እንኖራለን? ወይስ አለ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ምን እንሆን ዘንድ? አንድ እንሆን ዘንድ። አንድ ለመሆን ማለት ነው። እንሆን ዘንድ ማለት ስለሆንን ሳይሆን ለመሆን ማለት ነው። ስለ ዳን እንጠመቃለን ማለት ሳይሆን ለመዳን እንጠመቃለን ማለት ነው። እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። አየ የተጠመቁ የሮም ክርስቲያኖችን ያው መጽሐፉ መልእክቱ ከመጽሐፉ በፊት ወንጌልን በአንደበቱ ሰብኳቸው፣ አሳምኗቸው፣ ተጠምቀው ነበረ። ከዛ መልእክት እየጻፈላቸው ነው። ያኔ ስትጠመቁ እያላቸው ነው ከክርስቶስ ጋር ከሞቱ ጋር አንድ ትሆኑ ዘንድ ነው የተጠመቃችሁት። ከዛ ይቀጥልና እንግዲህ ክርስቶስ አለ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት ተመልከት፣ በአዲስ ህይወት እንድንመላለስ ስለተመላለስን ነው አይደለም። ስለተመላለስንና እንድንመላለስ መካከል ልዩነት አለ። ስለተመላለስን ከሆነ ብዙ የፕሮቴስታንት ክፍሎች ስለ ዳን እንጠመቃለን የሚሉትን አስተሳሰብ ያስኬዳል አይደለ? እንድንመላለስ በመሆኑ ግን የክርስትናን ትምህርት ያጸናል። እንድንመላለስ ነው፣ ለማግኘት ነው ማለት ነው። እንድንመላለስ ምን አለ? ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። አየ በጥምቀት ከእርሱ ጋር የተቀበርነው በአዲስ ህይወት ለመመላለስ ነው። ይሄ ደግሞ መዳን ነው። ስለዚህ ይህንን መዳን ለማግኘት ነው የምንጠመቀው ማለት ነው። ይህን የሚቃወም ካለ በቀጥታ የክርስቶስ ተቃዋሚ ነው። ምክንያቱስ ክርስቶስ ሞቶ ከእርሱ ጋር አንድ እንሆን ዘንድ ሚስጥሩን ገልጾልን ማለትም ደግሞ የምንድንበትን ሚስጥር ሰጥቶን ሲያበቃ አይ የሰጠህን ትምህርት ልክ አይደለም የኛ ትምህርት ነው የሚል ሰው ካለ ግጭቱ ከማጋ ነው? ከጌታ ከኢየሱስ ክርስቶስ ጋር ነው። በክርስቶስ ትምህርት ለማይኖር ደግሞ አምላክ የለውም። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በትንሣኤው ለመተባበር በሞቱ መተባበር ግድ ስለሆነ ማለት ነው። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይልና የሞተስ ከኃጢአቱ ጸድቋልና ይላል። በምንድን ነው የምንሞተው? በጥምቀት። ይኸው ከላይ በሞቱ አንድ እንሆናለን አይደል ያለው። ስለዚህ በጥምቀት ምን እንላለን? ከሞቱ ጋር አንድ እንሆናለን። ከዛ ምን አለ? የሞተስ ከኃጢአቱ ጸድቋል። የተጠመቀ ነው የኃጢአት ስርየትን ያገኘው ማለት ነው። ከዛ አንጻር ነው። ጥያቄ ካለ ልቀበል፣ ረጅም እንዳላወራብ። አይ እየተካፈልኩ ነው። አንድ ነገር ልበል፣ ጥያቄ ከሌለ ዲያቆን ምስክር እድሉም እንድታገኝ ማለት ነው። ምስክር እድሉም እንድታገኝ እነዚህ ወንድሞች እያሉ እስፔሻሊ ከኦርቶዶክስ ከወጣህ ገና 7 ዓመት ነው። አሁንም ቤተክርስቲያን ትፈልጋለች፣ ልጆቿን ትጠራለች። ዛሬም ኑ ወደ እኔ እያለች ቤቱ የእግዚአብሔር ቤት ነው፣ የግለሰብ አይደለም። ስለዚህ ዛሬም ስለምትጠራህ ጥያቄ ሆኖብኛል። በተለይ ደግሞ ከኦርቶዶክስ እንደወጣ መሰረታዊ የምላቸው እነዚህ ናቸው የምትላቸው ነገሮች ማቅረብ ትችላለህ። ከርዕስም ብትወጣ ለአንተ ድል የምሰጥህ ለዛ ነው። ለምን የገባህበት መንገድም ምክንያቱም አጥጋቢ አይደለም።
አንተም ታውቀዋለህ በደንብ። ኦርቶዶክስ ቤተክርስቲያን ደግሞ ስለ መጽሐፍ ቅዱስ ያላት ትምህርት በወጣት ልጆቿ እንደዚህ የተሰጠ ነው ያለው። የምታነሳው ነገር ካለ ነፃ እናድርግልህና አንሳ። በተረፈ ግን ኢዮባ ለዚህ ልጅ የምታስተላልፍለት ቢሆን ቢያደርግ እንዲህ ብትሰራ እንዲህ ብታነብ እንዲህ ብታረግ ብትለው ነገር ካለ በዛውም ኢዮብ ብትለው ደስ ይለኛል። ግን ምስክር የምተው ነገር ካለ ግን ነፃ ሆነ ብታወራ፣ እኛን እንደ ወንድሞች ታናገር። አይ በዚህ የሚነገርም አይደለም ግድ የለም በኢንቦክስ አናግራቸዋለሁ ካልክም ክፍት ነው በሩ። እንደዛ ማድረግም ይቻላል። ግን ደግሞ አይ እዚህ ጋር ካልክም ደግሞ በሩ ክፍት ነው። እሺ አመሰግናለሁ ብራዘር ኢዮብ። እንግዲህ አሁን እያወራ ላይ አሪፍ ነው ቃል እንትን አመሰግናለሁ። ግን ኢዮብ አሁንም ቅድም ናቲንም እየጠየኩት ነበረ። እኔ እንዳልኩኝ እንግዲህ የትኛው ክርስቶስ ማንኛው ክርስቶስ ለሚለው ጥያቄ እሱን እናቆየው። አሁን በአሁን ሳለ እኔ አሁን በክርስትናው ሕይወት ላይ የማልቀበላቸው ብዙ ነገሮች አሉ። ክርስቲያን ነኝ፣ ግን እንደ ክርስቲያን በቸርች ደረጃ የማልቀበለው፣ በአገልጋይ ደረጃ የማልቀበለው፣ ምክንያቱም እንደ ሰውም እንደ ቃሉም ስመለከት ትክክል ያልሆኑትን ማለት ነው ሙሉ ለሙሉ አልቀበልም። ግን አሁን መሰረታዊ ጥያቄ አድርጌ የምነግራችሁ ወይም የምጠይቀው እኔ ወደ ጌታ ወይ ወደ ቸርች ለመምጣት መጽሐፍ ቅዱስ ነው የመራኝ ብዬ ነው ማምነው። መጽሐፍ ቅዱስም አሁን ላለበት ህይወት ያስረግጥልኛል እንጂ አይቃወመኝም። ማለትም ተሳስተሃል አይለኝም። ወደ ኦርቶዶክስ አሁን ወደ ጴንጤ ለመጣራት የተለያየ ጥቅሶችን ወይ የተለያየ ክፍሎችን መጽሐፍ ቅዱሶችን ይነገራሉ። ወደ ኦርቶዶክስ ለመጣራት ምን አይነት ክፍሎች አሉት መጽሐፍ ቅዱስ? አሁን ቃሉን ነው የምንከተለው። እኔ ጴንጤ መሪ ወይ ጴንጤ እንትን አስከባሪ አይደለሁም። የክርስቶስ ተከታይ ነኝ፣ ክርስቲያን ነኝ። አሁን ኦርቶዶክስ ለመሆን መጽሐፍ ቅዱስ ማስረጃ አላት ወይ? አሁን ጴንጤ ለመሆኔ ማስረጃ ሰጥተውኝ ነው። ጴንጤ ሲያደርጉኝ መጽሐፍ ቅዱስ ማስረጃ ጠቁመው ወይ ሰጥተውኝ ነው ወደ ጌታ የመጡት። አሁን ኦርቶዶክስ ለመሆን መጽሐፍ ቅዱስ ምን ይላል? ወይ መጽሐፍ ቅዱስ ለኦርቶዶክስ እውቅና ሰጥቶት ወይ በኦርቶዶክስ ብቻ እንደሚዳን መልስ አለው ወይ? ወይ ደግሞ መንገድ አለው ወይ? እቺን ነገር እስቲ አካፍሉኝ። እሺ ከመጀመሪያ አንዱን ነገር አፍርሰን እንጀምር ለመገንባት ስለሚመች። ፕሮቴስታንቶች ሲጠሩኝ ጥቅስ ሰጥተውኝ እንደዚህ ብለውኝ ነው አልክ። የሰጡን ጥቅስ በምን ትርጓሜ ነው የሰጡ ነው መሰረታዊ ነገር። ጥቅስ የመስጠት ጉዳይ ከሆነ እመነኝ፣ እኔ አሁን አንድ ሙስሊም ጠርቼ ስለዚህ ልጅ ጥቅስ ስጠው ብለው ሊሰጥ ይችላል። ጥቅስ የመስጠት ጉዳይ ከሆነ መጽሐፉን ሁሉ ገዝተ ስጠው ብለው ገዝቶ ሊሰጥ ይችላል፣ ሙስሊሙም ማለት ነው። አሁን ጥቅስ የመስጠት መጽሐፍ የመሰጣጠት ጉዳይ በፍጹም አይደለም። አሁን ለምሳሌ አንድ ካልቪኒስት ና ኢየሱስን ተቀበል ብሎ ጥቅስ ሲጠቅስል ሮሜ ላይ እንደዚህ ይላል፣ እንደዚህ ቅድመ ውሳኔ ተነግሯል፣ መመረጥ እንዲህ ተነግሯል፣ ኢየሱስ የሞተው እኮ ለጥቂቶች ነው ቀድሞ ለወሰናቸው ነው ብሎ ጥቅስ ሰጥቶ ነገረ። ከዛን ይኸው ኢየሱስን ጠርቷል፣ ትድናለ ብሎሃል። ዋስትና ባይኖረውም እሱ ራሱ መዳኑን ባያቅም፣ ምክንያቱም ቀድሞ የተወሰነባቸው ስለሆኑ የሚድኑት እሱ ከውሳኔው መካከል ይሁን አይሁን አያቅም፣ ግን ና ሊልህ ይችላል። አሁን መጽሐፍ ሰጥቷል፣ ጥቅስ ሰጥቷል። በማ ትርጉም? በራሱ አይ መጽሐፉ ባለው ሳይሆን በራሱ። ከዛ ሉትራኑ ጋር ብትሄድ ደግሞ የተለየ ይኸው በጥምቀት በኩል ድህነት ይገኛል፣ የኃጢአት ስርየት ይገኛል፣ አዲስ ሰው ይኮናል ይልሃል። ስጋውና ደሙ እውነተኛ ነው ይልሃል። እንደውም ስጋና ደሙን የማይቀበል የህፃናትን ጥምቀት የማይቀበሉ እነዚህ አጋንንት የሰፈረባቸው ይላል ሉተር። አዲስ መናፍስት፣ የኛ ዘመን መናፍስት እያለ ያፌዝባቸዋል ሉተር ደግሞ። ዙዊንግሊ ጋር ስትሄድ ሌላ ነው። ታየ ጥቅሱ ግን አንድ ነው። መጽሐፍ ቅዱሱ አንድ ነው። ራሱን መጽሐፍ እንዲያስቆል ጂሰስ ጋይድ 66 ነው የሚቀበሉት። እንዳንተው አሁን እንዳንተ ይቅርታ፣ እንዳንተ ሳይሆን ያንተን አላውቅም፣ ግን ብዙ ፕሮቴስታንቶች ልሳን ብለው እንደሚናገሩት ኦል ጂሰሱም ልሳን ብሎ ይናገራል። ጥቅስ የመያዝ ጉዳይ ከሆነ ይኸው ተመሳሳይ 66 ይዘው ሌሎቹንም ብናነሳ እንደዛ ነው። እኛ ግን ምን ታምናላችሁ ከተባለ አንዱ መጽሐፍ ሰዎች በየሆነ ዘመን እየተነሱ የየራሳቸውን ትርጓሜ እንደሚሰጡት አይፈታም። ይልቁኑ ደግሞ የሐዲስ ኪዳን መጽሐፍ ከመጻፋቸው በፊት ለምሳሌ ቅድም ሮሜን አንስተናል ነበረ። ሮሜ መልእክት ከመጻፉ በፊት የሮሜ ሰዎች እኮ ክርስትናን አስተምሯቸዋል። ጳውሎስ አውቀዋል። ለዛ ነው የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል። ትለብሳላችሁ፣ ይኸው መጽሐፉን ስታገኙ ትጠመቃላችሁ አይደለም ያላቸው። አስቀድሞ ለቤተ ክርስቲያን ምን ተሰጥቷል? ወንጌል። ሐዋርያቱም እየዞሩ ክርስትናን ሰብከዋል።
ከዛ ምን አደረጉ? በየደረሱበት ክርስትናን እየሰበኩ ሰዎች ወደ ክርስቶስ እንዲመጡ ካረጉ በኋላ እረኛ እየሾሙላቸው ሄዱና ሌላ ቦታ ሲሄዱ እምነታቸው ይጸና ዘንድ ምን ይልኩላቸዋል? ደብዳቤ። ይሄው ለምሳሌ 14 መልእክታትን ደብዳቤዎችን ጳውሎስ ጻፈ አይደለ? እምነታቸውን ለማጽናት ነው። እነዛ ሰዎች አስቀድመው የቤተ ክርስቲያንን ትምህርት ያውቁት ነበረ። ስለዚህ መጽሐፉን ሲተረጉሙት አስቀድመው ሐዋርያቱ በሰበኳቸው ስብከት መሰረት ነው። ግልጽ ነው። አስቀድመው በሰበኳቸው ስብከት መሰረት እንጂ ልክ እነሱ ጋር ሲደርስ አንዱ ይነሳና አይ እንዲህ ያለው እኮ እንዲህ ማለቱ ነው ሲል ሌላኛው ተነስቶ አይ እንዲህ ማለቱ ነው ብሎ የየራሳቸውን ተከፋፍለው አልወጡ። ወደኛ ስትመጣ መጽሐፉን ለምሳሌ አንድ ጥቅስ ብናወጣ እኔም ክርስቶፎሮስም ናታንም ዲያቆንም ብናወራ ምናወራው ሐዋርያቱ ካስተማሩት ከሐዋርያት በኋላ ከሐዋርያት እግር ስር ቁጭ ብለው ከተነሱት የሚገኝ ትምህርት መሆን አለበት። ቅብብሎሽ ያለው ትምህርት ማለት ነው። ሐዋርያዊ ቅብብሎሽ ያለው ትምህርት ነው የኛ ትምህርት እንጂ የሆነ ዘመን ላይ የሆነ ሰው ተነስቶ ይሄው አሁን እኮ በጣም የሚገርማችሁ ሉተራኖች ለምሳሌ በጠፍቶ የነበረውን ተዳፍኖ የነበረውን የክርስትናን ትምህርት ሉተር አገኘው ይላሉ በአንዳንድ መጽሐፍቶቻቸው። አስበው ክርስቶስን ይሄ በቀጥታ መቃወም ነው። ምክንያቱም ክርስቶስ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካላቸው በኋላ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏቸው የማትጠፋን የማትደበዝዝን ቤተክርስቲያን የማትሳሳትን ቤተክርስቲያን ሰጥቷቸው ተሳስታ ጠፍታ ነበረ ብለው ኢየሱስን ውሸታም ያደርጋሉ ሎቱ ስብሐትና ከዛን አባታቸው ሉተር ያገኛት ቤተክርስቲያን ያለች ያስመስላሉ። እዚህ ውስጥ ከገባ እና መጽሐፉን በራሳቸው ትርጉም ነግረው አሜን ካልካቸው ስህተቱ ያንተ ነው፣ አልመረመርክም ማለት ነው። መመርመር አለብህ። ለምሳሌ አንተ የምታምነውን እምነት ፓስተር ያምናል፣ ከዛስ ከፓስተር በፊት ፓስተርን ያጠመቀው ያምናል እያለ ሐዋርያቱ ጋር ይደርሳል። የሚደርስ ከሆነ እናያለን። አይደርስም። 100 ዓመት 200 ዓመት ከዛ የተሻለ ሊሄድ አይችልም። ኦርቶዶክስ ግን በምንድነው የምጠራው ብለሃል? በትምህርት ነው። በአንድ ጥቅስ ቴዎሎጂ አይገነባም እንደምታውቀውና የሆነ ጥቅስ ሰጥቼ ብዙ ጊዜ ያው ሮሜ ተሰጥቶ ነው ሰው የሚኮበልለው እንደምታውቀው ሮሜን እንኳን ካለ መረዳት። ግን ደግሞ ቤተክርስቲያን ሐዋርያቱ ያስተማሩትን ትምህርት በጥቅስ አስደግፋ ትሰጣለች እንጂ ጥቅሱ ላይ ተመስርታ የየራሷን በየዘመኑ የምታመነጨው ትምህርት ኖሯት በዛ መልኩ ልጠራህ አትችልም፣ የላትምና ማለት ነው። ምንጠራ ግን ክርስቶስን አሳይተን ቤተክርስቲያንን አሳይተን የቅድስት ሥላሴን ትምህርት አሳይተን አይደለ 5ቱን አዕማደ ምስጢር አሳይተን እሱን ትምህርታችን በመጽሐፍ ምስክርነት ደግፈን ማለትም ይሄው መጽሐፍ እንዲህ ይላል ብለን እናሳያለን እንጠራሃለን እንጂ በጥቅስና አንልም። በጥቅስና አካልንማ ትምህርት የሌለው እናደርጓለን ማለት እዚህ ምዕራፍ እዚህ ቁጥር ካለ ምዕራፍና ቁጥር በኋላ የመጣ ነው። አጠቃላይ ጽሁፉ ቀጥ ያለ ነው ማለት በምዕራፍና ቁጥር የተከፋፈለ አይደለም። እንደዛ ሲሆን ደግሞ ምን አለው? ሐሳብ አለው፣ ትምህርት አለው። ስለዚህ ላንተም ነግር ትምህርቱን ነው። ትምህርቱን በጥቅስ ነግርሃለሁ ማለት ነው። ከዛ አንጻር ተረዳው። ምስክር እሺ እየሰማሁ ነው እዮባ። ያው ጥያቄን ሙሉ ለሙሉ ባትመልስልኝም እንዴት መሰለ፣ ያው እንግዲህ አመሰግናለሁ ብዙ እንትን ብለኛል። ግን እንዳልኩ ሙሉ ለሙሉ ውስጤን እንትን አላልከኝም አሁን ለመለስክልኝ ምላሽ ማለት ነው። ምክንያቱም መጽሐፍት ሁሉ ስለኔ ይናገራሉ ይላል ኢየሱስ ሲናገር። መጽሐፍት ሁሉ ስለ ክርስቶስ ነው የሚናገሩት፣ ወደ ክርስቶስ ነው የሚመሩት። ያንን ደግሞ አምናለሁኝ። ጥቅስ ሳይሆን ሙሉ ቃሉ በአጠቃላይ ቅድም እንዳልከኝም ጥላው ነው። ብሉይ ኪዳን እንኳን ጥላ ነው፣ አካሉም አዲስ ኪዳን ነው። አዲስ ኪዳን ደግሞ በጣም በሌላ በማንም እንደሌለ በክርስቶስ እንደሆነ ነው የሚናገረው እና ያኛው ለእኔ ብዙ እንትን ነው ማለትም ቅድም እንዳልኩኝ ተሳስቻለሁ ብዬ አላምንም አልኩኝ። ለምን ብትለኝ መጽሐፍ ቅዱሱ ያረጋግጥልኛል አልኩኝ። ሙሉ መጽሐፍ ቅዱስ ገላትያ ሳነብ፣ ወንጌላት ሳነብ፣ ሐዋርያትን ሳነብ፣ ሮሜን ሳነብ ምስክር ይመቸን። ለምሳሌ መጽሐፍ ቅዱስን ሳነብ ወደ ፕሮቴስታንትን የመራኝ ብለሃል። ትክክል ነኝ? የትኛው? ለምሳሌ አንድ ጥቅስ ንገረኝ። ይሄን ጥቅስ ሳነብ ቀጥታ ፕሮቴስታንትን ነው የሚገልጸው የምትለው አንድ ጥቅስ ንገረኝ።
አንድ ጥቅስ። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ባነበው ለተቀበሉት ግን ይላል በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ ጥቅስ ፕሮቴስታንት የሚደግፈው የሚቃወመው ምንድን ነው? ይሄ ጥቅስ ኦርቶዶክስን የሚቃወምበት ፕሮቴስታንታዊ ትምህርትን የሚቀበልበት ምን አይነት መንገድ ነው? ጥሩ ጥያቄ ነው። ማለትም አሁን እኔ ክርስቲያን ለመሆኔ ወይ ደግሞ አሁን እንዳልከኝ አንድ ጥቅስ ስላልከኝ ይህንን እንትን አልኩት እንጂ በኦርቶዶክስ ደረጃ ትቃወም አይደለም። አሁን መሰለህ አሁን ያንተን እኮ አርቲኩሌት ያረከውን እኮ አርጉመንት ሰትሞን እኮ ልነግርህ ብዬ ነው። አንተ መጽሐፍ ቅዱስ ሳነብ ወደ ፕሮቴስታንት የሚመራኝ ካልክ በጣም በቃ መስጦ ይሄ ጥቅስ ነው ቀጥታ ይኸው ፕሮቴስታንት የሚያስደርግ ነው። ይሄ ጥቅስ ኦርቶዶክስ ያስደርግ የሚያስደርግ እውነት ዮሐንስ 1:12 ነው። እንዳልኩ ነው። መርጠቅ እንትን አትለውም። አሁን አንተ ስታነበው መጽሐፍ ቅዱስ ምን አሁን ለምሳሌ ፕሮቴስታንት ለምሳሌ እናንብቦ ሲጠቅሱን ከዛ ከኢዮባ ጋር ትቀጣለች። ለምን ኢዮባ ያስረዳህን በጣም ሰፋ ያለ አድርጎ ያስረዳህን ነገር እውነት ለመናገር አልተመለስልኝም ስላልክ እንዴት እንዲገባህ ባጭሩ አንተ በምትወደው መንገድ ልምጣ ብዬ ነው ወደዚህ ያዞርኩት እንጂ ተጨማሪ መልስ መስጠት አይደለም። ጥቅሱ ግን ለአንብቦ እንደዚህ ነው የሚለው 1:12 ላይ እሺ ከቁጥር 1 ጀምሮ ምን እንደሚያወራው ዮሐንስ ወንጌል አንተ 1:12 የጠቀስክልኝ ከቁጥር 1 ጀምሮ ምዕራፍ 1 ቁጥር 1 ገና ዮሐንስ ወንጌል ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህን ጥቅስ ታውቀዋለህ? ቃል የተባለው ቃል የተባለው ማን ነው? ኢየሱስ። ይሰማል። ኢየሱስን ነው ቃል የተባለው ማን? ስለ ኢየሱስ። እሺ ጥሩ። ቃልም በእግዚአብሔር ዘንድ ነበር ሲል ምን ማለቱ ነው? በአብ ዘንድ ቀድሞም እንደነበረ እየተናገረ ነው። ቃልም እግዚአብሔር ነበረ ሲል ደግሞ አንድነቱን ደግሞ እየመሰከረ ነው ራሱ መሆኑንም ማለት ነው። እግዚአብሔርነቱን እየመሰከረ ነው። ጥሩ። ሁሉ በእርሱ ሆነ ሲል ምን ማለቱ ነው? አምላክነቱንም እየተናገረ ነው ማለት ፈጣሪነቱን ሁሉም የሱ መሆኑን ማለት ነው። ከቁጥር 1 ጀምረን 3 ደረስን። እዚህ ጋር ኦርቶዶክስ ማትቀበለው ወደ ፕሮቴስታንት የሚመራ ጥቅስ አለ እዚህ ጋር አሁን ባነበብ ነው በጭራሽ። አሁን እኮ ቆይ እስከ 12 እንመጣለን። ከቁጥር 1 ጀምረን እየመጣን አንተ መጽሐፍ ቅዱስ ስታነብ ምኑ ወደ ፕሮቴስታንት እንደመራ ትነግረኛለህ። ስለዚህ በመጀመሪያ ቃል ነበር የምትለው ኦርቶዶክስ ቤተክርስቲያን በመጀመሪያ ቃል እንደነበረ ታምናለች። ቃል ደግሞ ወልድ ክርስቶስ በአብ ዘንድ ነበር ታምናለች። ወልድ ራሱ ቃል ደግሞ እግዚአብሔር ነው ታምናለች። ከዛ ሁሉ በእርሱ ሆነ፣ ከሆነም ሁሉ አንዳች እንኳ ያንሱ አልሆነም። ጥሩ። ስለዚህ አሁን እዚህ ጋር ወደ ፕሮቴስታንት የሚመራ ጥቅስ አለ፣ እዚህ ጋር ከኦርቶዶክስ የሚያስወጣ ጥቅስ አለ እዚህ ጋር የለውም። ጥሩ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ብርሃን የተባለው ማን ነው? ክርስቶስ ኢየሱስ። ጥሩ። ይሄ ትምህርት ከኦርቶዶክስ ያስወጣል? ቃሉን ነው የምናነበው ወንድሜ። አልሰማህም? ይሰማል። የሚያስወጣ አይሰለ። አሁን አንተ ለምንድን ነው አንዱ የጠቀስከው ጥቅስ የዮሐንስ ወንጌል ስለሆነ ቪዲዮውን ላብራና ላሳይ። የዮሐንስ ወንጌል ስለሆነ የጠቀስከው መብራት ስለጠፋ ነው። እሺ እንጂ ቆይ ላዙርና በታብሌቱ ላስነብብህ፣ እንደዛ ይሻልሃል። አይ ቲንክ ይሄ ቤስት ይመስለኛል። በዚህ ላንብብልህና አንተም እያነበብከው እንድትረዳው ማለት ነው። እያነበብኩልህ ያለሁት የዮሐንስ ወንጌል ላይ ያለውን ነውና ምዕራፍ 1 ቁጥር 1 ጀምሮ አንተ ምክንያቱም ስላነሳው ማለት ነው። ስለዚህ ይሄ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ምን ነበረ? እግዚአብሔር ነበረ። ስለዚህ ይሄ ጥቅስ ከኦርቶዶክስ አያስወጣ። እሺ ቀጠልና ምንድን ያደረግነው? ቁጥር 3 ላይ ደረስን። ብርሃን ማነው? ቁጥር 5 ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ጨለማ የተባለው ማን ነው? ጨለማ ኃጢአት ወይ ዓለምን ወይ እዚህ ዓለም ገዢ ወይ ደግሞ ስልጣን ዲያብሎስን። ጥሩ። ኦርቶዶክስ ምን ትላለች? ኦርቶዶክስ ከዚህ የተለየ ትምህርት አላት?
እኔ ይኖራታል ብዬ አላስብም። ጥሩ አሁን ለምሳሌ እርግጠኛ እየሆንኩ ነው መሄድ ያለብህ። ለምን አንተ የጠቀስከው ዮሐንስ ወንጌል 1:12 ላይ ስለሆነ ሮጭ እችን 12 ላይ ከመሄድ ከመጀመሪያው ጀምረን እስቲ ከቁጥር 1 ጀምረን አውዱን ሳትረዳ ነው ምናምን አዋክበው ነው እንዳትባል አንተም ከመጀመሪያው ጀምሮ እያነበብን የትኛው ጥቅስ ይኸው ኦርቶዶክስ ማትቀበለው ግን ቀጥታ ፕሮቴስታንት የሚገልጸው ብለን እንድታየው ስለፈለግኩ ነው። እሺ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል መጽሐፍ ቅዱስ። ቤተክርስቲያን ይህን አታምንም? ታምናለች። ይህ ጥቅስ ወደ ፕሮቴስታንት ይወስዳል? ምን ማለት እኮ እየቀጠልኩ ነው። ለምንድን ምስክር የምትጠይቀው? ይወስዳል ማለት ጥቅሱን ስታነባው ኦርቶዶክስ የምትቃወመው ጥቅስ ነው ወይ ነው አባባሌ። እንደዛ ነው። ኦርቶዶክስ የምትቃወመው ጥቅስ ነው ትቃወሟለች። የእግዚአብሔርን ቃል እኮ እንደዚህማ አትቃወሙም እኮ እንደዚህ አይቻልም። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ማነው ለምስክርነት የመጣው? ዮሐንስ። ስለዚህ የእኛም እምነት ነው። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ማነው እርሱ ብርሃን አልነበረም የተባለው? ማን ነው? ዮሐንስ ነው። ዮሐንስ። ይሄኛም ትምህርታችን ነው። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። እውነተኛው ብርሃን ማን ነው? ኢየሱስ ክርስቶስ። እነዚህ አሁን እስከዚህ እስከ ቁጥር 9 ድረስ ወደ ፕሮቴስታንት የሚወስድ ኦርቶዶክስ ግን ማትቀበለው ጥቅስ አለ እዚህ ጋር ጥቅስ የለም። ግን አሁን ሁሉ በእርሱ በኩል ቁጥር 7 ላይ ሁሉ በእርሱ በኩል ምን እንዲሉ እንዲያምኑ ይህ ስለ ብርሃን ሊመሰክር መጣ ነው። ሁሉም በማን እንዲያምኑ? በክርስቶስ ኢየሱስ ብቻ እንዲያምኑ ነው ብቻ ይላል የመጣው ማለት ነው። ከዛ ብቻ ይላል ብቻ ይላል ሁሉ በእርሱ በኩል እንዲያምኑ ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ይመሰክር ዘንድ የመጣው ማን ነው? ዮሐንስ ነው። ዮሐንስ ኦርቶዶክስ ቤተክርስቲያን እንዲያታምንም ዮሐንስ መጥምቅ መንገድ ጠራጊ ነው፣ ሁሉም በእርሱ ማለት በክርስቶስ በኩል እንዲያምኑ የመጣ መንገድ ጠራጊ ነው ብላ ኦርቶዶክስ አታምንም? ታምናለች። ስለዚህ ይሄ ጥቅስ ምን ወደ ፕሮቴስታንት ይወስዳል? እሺ እንጨርሰውና ከዛ ሀሳቤንም አቀፍላለሁ። ወደ ሰባት ስለመለስከኝ ነው እንጂ እኔ አልፌው ነበር ያለሁት እዚህ ጋር ለዛ ነው እያጠራ ነው እንድንመጣ ብዬ ነው። እሺ ለሰው የሚያበራ እውነተኛው ብርሃን ማን ነው ብለናል? ክርስቶስ ነው። ቁጥር 9 10 በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ያላወቀው ማንን ነው? ያላወቀው ማንን ነው? በዓለም ነበር ዓለሙም አላወቀውም ነው የሚለው። በዓለም ነበር ሲል ምን ማለት ነው? በዚች ምድር በስጋ ተገልጧል። ግን አይ ነበር ነው ያለው። በዓለም እና አላሰም በዓለም ነበር ሲል ምን ማለቱ ነው? የነበረ ያለና የሚኖር መሆኑን እንትን እያለ ነው። በዓለም ሁሉ በዓለማት ሁሉ የነበረ ዓለም ሁሉ ነው በእርሱ የሆነ ከእንደገና ዓለም ሁሉ ግን አላወቀውም። ከዛ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። እስካሁን ችግር አለ እዚህ ጋር? ችግር የለም። ጥሩ እንቀጥል። ለተቀበሉት ሁሉ ግን ምን ማለት ተቀበሉት ማለት? ኢየሱስን ለተቀበሉት ጌትነቱን ወይ ለኃጢአታችን ስርየት መምጣቱን እሱ እንደ ግል አዳኝ አድርገው እንደተቀበሉት ብዬ ነው ማምነው። እንደ ግል አዳኝ ማለትም ለእኔ ኃጢአት እንደ ጋራ አይደለም የምንጠየቀው አይደለ? ኢየሱስን ለተቀበሉት እንደ ግል የሚለው ለምን እንደምንቃወሙ ይመስልሃል? መጽሐፍ ቅዱስ ላይ ቃል በቃል ስለሌለ ይመስልሃል? ለምን እንደምንቃወሙ እኛ ትክክል አይደለም። አንደኛ መጽሐፍ ቅዱስ ላይ አንድም ቦታ ላይ እንደ ግል የሚል የለም። ለምን? ድህነት የሚገኘው በቤተ ክርስቲያን ውስጥ ስለሆነ ነው። እሺ ከቤተ ክርስቲያን ተለይቶ ድህነት የለም። ለዛ ነው እንጂ እኛ እንደ ግል የሚለው ልክ አሁን እናንተ እንደምትሉት እንደዚህ ምን ጥቅስ አምጣልኝና አሁን ኦርቶዶክስ እንደሚለው አይደለም። የኛ ጉዳይ የቃላት ፈለጥ አይደለም። ጉዳያችን ካስተምሮ እንጂ ከቃላት ጉዳይ አይደለም። ከቤተ ክርስቲያን አንድነት ከተለየ አንድ ሰው ይቺ ቤተ ክርስቲያን ናት፣ ጴጥሮስ አንተ አለት ነህ፣ ቤተ ክርስቲያን እሰራታለሁ፣ የሲኦል ደጆች አይችሏትም። ስለዚህ ከዚች ቤተ ክርስቲያን ከተለየ ያ ማለት ጴጥሮስ ካመናት አንተ የሕያው እግዚአብሔር ልጅ ነህ ብሎ
ካመናት እምነት ጌታም ደግሞ አለት ነህ ቤተክርስቲያንን እሰራታለሁ ካላት ከዚች አለት ከዚህ ቤተክርስቲያን ከወጣ አንድ ሰው አይድንም። እንደ ግል ማንቀበል እች ቃል ነው የምንለያት። ከቤተክርስቲያን ተለይተ በግል አትድንም። ምትድነው በማን ነው? ክርስቶስ አለት ነህ በዚች ላይ ቤተክርስቲያን እሰራታለሁ ያላት በዚች ቤተክርስቲያን ስትሆን ብቻ ነው። እመጣበታለሁ እሱን ለምን እንዳልኩኝ። አሁን ግን ቃሉን አንብበው። ለተቀበሉት ሁሉ ግን አይለ ምን ማለት ነው? ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። የዓለም መድኃኒት ነው። ሊያድነን ሊሰቀልልን ሞታችንን በሞቱ ሊወስድ መጣ። ለተቀበሉት ሁሉ ግን ከእንደገናስ በስሙ ለሚያምኑት ስግው ቃል ክርስቶስ አንተ የሕያው እግዚአብሔር ልጅ ነው ብሎ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ጥቅስ ከኦርቶዶክስ ምን ያስወጣል? እሺ ይሄ ጥቅስ አሁን ለምን ያስወጣል ስትለኝ፣ አሁን የእግዚአብሔር ልጅነት ስልጣን ያለው እንዳልኩኝ ወንጌል ሲመሰከርልኝ አንደኛ የተሰጠኝ ጥቅስ ይሄኛው ጥቅስ ነው። ኢየሱስ ክርስቶስን ስትቀበል ምን ብለው ሰጡ? ይህንን ሲሰጡ ጥቅሱን ኦርቶዶክስ እኮ ይህን ጥቅስ አትቀበለው የምትቃወማለች ብለው ሰጡ። ኖ አሁን እንዳልኩኝ የእግዚአብሔር ልጅ ለመሆን ወይም ከዘላለም ፍርድ ለመዳን ከኔ የሚጠበቀው ወይ ደግሞ መጽሐፍ ቅዱስ የሰጠኝ ማስረጃ ወይ ደግሞ የሰጠኝ መንገድ ምንድን ነው ብዬ ሳየው ወይ ብዬ ስጠይቅ፣ አንደኛ ከእግዚአብሔር ልጅ ለመሆን ይሄንን ጥቅስ ነው የሚጠቀሰው። ኢየሱስ ክርስቶስን መቀበል በስሙ ደግሞ ማመን፣ ያን ጊዜ የእግዚአብሔር ልጅ መሆን ትችላለህ። ወይ ደግሞ በእርሱ የሚያምን አይፈረድም። እዚህ ጋር ስልጣን ሰጣቸው ካለ አራት ነጥብ ነው ያለው። የለውም ማለት ነጥብ ያላደረገው ከታች ያለ አለ። መሆናችንን 13 ለምን ይላል? እነርሱም በደንብ ስማኝ፣ እነርሱም ይላል ምስክር ከእግዚአብሔር ተወለዱ እንጂ በምን ተወለድን? ማንም ከውሃና ከመንፈስ ካልተወለደ በቀር ጨርሰው ማንም ከውሃና ከመንፈስ ካልተወለደ አይልም። የዮሐንስ ወንጌል ምዕራፍ 3 ላይ አይልም ይሄ ጥቅስ? አየህ ስልጣንን ሰጣቸው ካለ በኋላ የእግዚአብሔር ልጆች የምንሆንበትን መንገድ ነገረ። በእምነት ብቻ እንዳንል እነርሱም ከእግዚአብሔር ተወለዱ እንጂ ይላል። በምን ተወለዱ? ጌታ የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እኮ ስትሄድ አይልም። ይኸው የዮሐንስ ወንጌል ምዕራፍ 3 ይኸው ራሱ እኮ ተናገረ። ምዕራፍ 3 ላይ እኮ ምን አለን? ራሱ ለኒቆዲሞስ ሲናገር ምን አለን? ይኸው ተመልከት ምን እንዳለን እዚህ ጋር። እውነት እውነት እላችኋለሁ ሰው እኮ አይልም ሰው ከውሃና ከመንፈስ ካልተወለደ፣ መወለድ በምን ተባለ? ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊገባ አይችልም። ሊገባ አይችልም ማለት አይድንም ማለት ነው አይደል? አይደል? ምስክር እያየሁት ነው። ስለዚህ ካልተወለደ ማለት መወለድ ይሰማል። መወለድ የሚለው በምን ገለጸልን? ከውሃና ከመንፈስ። ስለዚህ ዮሐንስ ወንጌል ምዕራፍ 3 መለሰልን ማለት እዚሁ ዮሐንስ ወንጌል ሳንወጣ። ስለዚህ ወደ አንድ እንመለስ። አንተ ያነሳኸው ምን አለ? እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ፣ ያ ማለት አባቴ የአማራ እናቴ ኦሮሞ እያሉ ቻይናዊ ነኝ፣ አሜሪካዊ ነኝ፣ አፍሪካዊ ነኝ፣ አውሮፓዊ ነኝ የሌለበት ከደምና ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ከዛም ይላል 4 ነጥብ። ስለዚህ የእግዚአብሔር ልጆች እንሆን ዘንድ የተሰጠን ስልጣን ከእግዚአብሔር ተወለዱ ይላል። እነዚህ የማኖች የእግዚአብሔር ልጆች ተባሉ። ስለዚህ ከእግዚአብሔር የተወለዱ የእግዚአብሔር ልጆች የተባሉት ከምንድን የተወለዱት? ከውሃና ከመንፈስ። ከምን አልተወለዱም? ከደም ወይም ከስጋ ፈቃድ አልተወለዱም። ይህኑ ጌታ ራሱ አብራርቶታል። ቅድም የጠቀስኩልህ 3 ላይ ምን አለ ጌታ? ከስጋ የተወለደ ስጋ ነው አለ። እዚህ ጋር መጀመሪያ እውነት እውነት እላችኋለሁ አለ እና ሰው ከውሃና ከመንፈስ ካልተወለደ በቀር አለ ወደ እግዚአብሔር መንግስት ሊገባች። ስለዚህ መወለድ በምንድን ነው? በውሃና በመንፈስ። ስጋና ደም ያለውን ቅድም ዮሐንስ ወንጌል 1:12 የጠቀስከው ላይ ምን አለ? እዚህ ጋር ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ከመንፈስ የተወለደ ያለው ከምንና ከምን የተወለደውን ነው? ከውሃና ከመንፈስ ይላል እዚህ ላይ። በቃ ታዲያ በዚህ የእግዚአብሔር ቃል መሰረት አንተ የጠቀስከው ይሄኛው ከእግዚአብሔር ቃል ያወጣል ወንድም ማለት
እዮባ ቀጥልሽ፣ አትጨነቅ። አይ እንትኑ ሳይሆን መጨነቅ አይደለም ወንድሜ። አሁን ዮሐንስ ዝም እያልክ ነው፣ አይሰማም። መታል ቀጥል። በየመሃሉ ዝም ትላለህ እና ለዛ ነው። ቀጥል። ኔትወርክ እንዳይሆን ፕሮቴስታንቶች ይህን ጥቅስ እንደማይቀበሉት ደግሞ በአንጻሩ እኔ እነግርሃለሁ። ሀሳብን ጨርስና እሺ። ቆሮንቶስ ላይ አሁን ሲናገር ማንም በክርስቶስ ቢሆን ነው አይደል የሚለው፣ አዲስ ፍጥረት ነው። ልክ እንደ አሁን ማለትም ስጋና ደም እንትኑ ከመንፈስና ከውሃ ሳይሆን በክርስቶስ በመሆኑ ብቻ። ቆይ ምስክር ጥቅሶችን ብዙ እየጠቀስን ግራ እንዳንጋባ አንተ ጋም እንደዚህ መደናቆሩ እንዳይሆን፣ አሁን አንተ በጠቀስከው አንድ ጥቅስ ስጠኝ አልኩ። አንድ ጥቅስ ሰጠኸኝ፣ እሱም 1:12 ነው የሰጠኸኝ። ይሄንን ጥቅስ ማለት ነው አሁን በተነተን ነው በተማማርንበት መሰረት ከእግዚአብሔር ቃል በወጣ መንገድ የተረጎመው ትርጉም አለ እዚህ ውስጥ አሁን የጠቀስነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆነ ስልጣን ሰጣቸው የሚለውን ከዚህ ጋር ከቁጥር 13 ጋር አያይዘን 4.4 ነገር ያለቀው እዚህ ጋር ስለሆነ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፍቃድ አይደለም አልተወለዱም። እነማን? እነ እግዚአብሔር ልጆች የተባሉት ምን ተሰጣቸው? ስልጣን ተሰጣቸው። ስለዚህ በስሙ የሚያምኑ ሰዎች የእግዚአብሔር ልጆች ይባላሉ። ሲያምኑ ግን በእምነት ብቻ አይደለም። ምን አለ? ከእግዚአብሔር ተወለዱ። ከእግዚአብሔር መወለድ በምንድን ነው አለን? እዚሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከውሃና ከመንፈስ። ታዲያ ይሄ ጥቅስ እውነት ለመናገር አሁን በተማማር ነው መሰረት ይህ ጥቅስ ከኦርቶዶክስ ያስወጣል ወይስ በኦርቶዶክስ እምነት ያጸናል? እኔ እንጃ። እስኪ አሁንም ትንሽ እሺ እዮብ ቀጥልሽ። አሁን የሚገርመው ወንድሜ አሁን ዲያቆን ያብራራውን እዚህ ያለን ኦርቶዶክሳውያን በቃ ምንም በቀለሜ ቋንቋ ሳናላምጥ ነው የምንወጣው። ምንም ማለት ነው በቃ ይሄ ነው የኛ ትምህርት። አንተ ግን ምን ብለሃል? በዚህ ጥቅስ ወደ ፕሮቴስታንት ተስቤያለሁ ብለሃል። እዚህ ምን አተ በዚህ ይሄን ጥቅስ ተጠቅሶ ምን የተሳሳተ ነገር ተነግሮ የሚለውን ያው እንትን ልትለው አልቻልክም፣ የለምም ጭምር ማለት ነው። መጨረሻም ላይ ቆሮንቶስም ላይ ያልከው በክርስቶስ ቢሆን አዲስ ፍጥረት ነው። ያው ነው በክርስቶስ የሚሆነው እንዴት ነው? ቅድም አየን እኮ የተለየ ነገር የለውም። ግን አንድ ነገር ልበለ፣ ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው አይደለ? ለተቀበሉት ሲል ላመኑበት ማለት ነው አይደል? ምስክር አንተ ነፃ ፍቃድን ተጠቅመህ ነው የምታምነው? ፈልገህ ሰው በልቡ መስክሩ አይደለም የሚለው? አዎ ፈቅደ ማለት ነው። ፕሮቴስታንቶች ለምሳሌ የመስራቾቹ እንደዛ ያምኑ። ለምሳሌ ካልቪኒስቶቹንም ብታይ ወደ ሉትራኑም ጋር ብትሄድ የማመን አቅም ስለሌለ፣ በተለይ ካልቪኒስቶቹ ኦልሬዲ የሞትክ ስለሆንክ የማመን አቅም ስለሌለ እንድታምን የሚያደርግህ ራሱ መጀመሪያ ጸጋው ነው ይላሉ። መጀመሪያ ጸጋው ይሰጥህና እንድታምን ያደርግሃል። ምክንያቱም ሞተሃል። ይህን ጥቅስ ተቀብለውታል በዚህ ትርጓሜያቸው መሰረት። እንጃ የእነሱን አላውቅም። እሱማ የእኛንስ እንዴት ታውቃለህ? ከኦርቶዶክስ የወጣሁበት ብለህ እኮ ገልጸኸው ነበር። ትምህርቱን ስነግርህ ግን አሁን እነሱ በራስህ ማመን ስለማትችል እንድታምን የሚያደርግህ ጸጋው ነው። ሉትራኑ ጋር ስትሄድ እንደውም ለህፃናት ራሱ እኮ ጥምቀት እምነትን ይፈጥርባቸዋል፣ ማመን ስለማይችሉም ይፈጥርባቸዋል እምነትን ብለው ሁሉ ይናገራሉ። ካልቪኒስቶቹም ጋር ስትሄድ ለተቀበሉት ሲል አንተ እንዳልከው በነፃ ፍቃድህ አሚን ብዬ እቀበላለሁ እንዳልከው ሳይሆን አሚን ብለህ እንድትቀበል የሚያደርግ ጸጋ ይሰጣል፣ እሱም ቀድሜ የተመረጥክ ከሆንክ ብለው ነው የሚያምኑት። በዚህ ትምህርታቸው መሰረትና አንተ በነገርከን በሰጠህን ትርጓሜ መሰረት ልክ ናቸው። በእነሱ እንትን አይደለም ግን አሁን ኤፌሶን 1 ላይ ሲናገር ዓለም ሳይፈጠር በፊት ይላል አይደል? በፊቱ ቅዱሳንና ነውር የሌለብን እንሆን ዘንድ አስቀድሞ በክርስቶስ ኢየሱስ ወሰነን በማለት ያስቀምጠዋል። ማለትም ቀድሞ መመረጥን ታሳቢ ማድረግ ማለት ነው። ወይ ደግሞ እኔ መረጥኳችሁ እንጂ አልመረጣችሁም ይላል ጥቅሱ ይላል። ችግር የለም። አንተ ግን እግዚአብሔር አስቀድሞ ወስኗል ለድህነት እና ለጥፋት ብለህ ታምናለህ?
ወደ ሄድክ ወጣ። አሁን የጠቀሰው ጥቅስ ራሱ የሚለው ምንድነው? በክርስቶስ መረጠን ነው የሚለው። በክርስቶስ መረጠን ማለት ምን ማለት ነው? እኛን ለማዳን አምላክ ሰው ሆኖ ስለኛ ሞቶ ተሰቅሎ እመኑብኝ ትድናላችሁ ብሎ ትምህርት ሰጥቶናል አይደለ? ስለዚህ በክርስቶስ የመረጠን እንዴት ነው? ክርስቶስ ስለኛ ሞቱን ለኛ ነው መሰቀሉ ለኛ ነው ብለን አምነን በስሙ ስንቀበለው ማለት ነው። ያው ራሱ ጌታም ለተቀበሉት ብሎ የለ በቃ ለተቀበሉት ነው። ስለዚህ መመረጥ የሚለው በክርስቶስ ስለሆነ የሚናገረው በክርስቶስ በማመን የሚገኝ እንጂ አስቀድሞ መወሰድ አንተ ምንም የሚያገባ ነገር የለም፣ የምታውቀው ነገር የለም። የሞትክነ ማለት ሞታል ምንም ማድረግ የማትችል ማለት ነው። ከዛን እንድታምን ጸጋው በእምነት አድኗችኋል ከስራ አይደለም ይላል ምናምን የሚለው ራሱ ጸጋው በእምነት የሚለው እነሱ እምነት ራሱ በጸጋው ነው ብለው ነው የሚያምኑት ገልብጠው ማለት ነው። አንተ ግን ከኦርቶዶክስ የወጣውበት ብለህ እኛ የምንቀበለውን ጥቅስ ግን ፕሮቴስታንት የሚያስገባ አድርጋ አቀረብከው። ግን ደግሞ ምን እያሳየን ነው? ፕሮቴስታንቶች ውስጥ እንኳን ይህን ጥቅስ አይቀበሉትም ነው። በነፃ ፈቃድ ማመን አትችልም። እኛ ጋር ጌታ ልክ እንዳለው ብትወዱስ እንዳለው ብትወድ እመን የጌታን ትምህርት ይሄ ነው ብለን እኛ ደግሞ ትምህርቱን እንነግርሃለን ነፃ ፈቃድ እንዳለህም ጭምር። በዛ ሳይድ ደግሞ ነፃ ፈቃድ የለም መዳን እና ለመዳንንም አታውቅም። በነገራችን ላይ አንተ የተመረጥኩን አቱን በምን ታውቃለህ? አምነው ብርሃን በርቶላቸው የሚስቱ እንዳሉ መጽሐፍ ቅዱስ ነግሮናል። ለምሳሌ ዕብራውያን ላይ ያመኑ ከዛስ ብርሃን የበራላቸው ደግሞም የሳቱትን እነሱን በንስሐ ማደስ የማይቻል ይላል። ብርሃን ከበራላቸው በኋላ የካዱ አሉ። ስለዚህ ልትክድ ትችላለህ ስላመንኩ በቃ የሚባል ነገር ስለሌለ ማለት ነውና በካልቪኒዝም ትምህርት አንተም እሱ የምትቀበልም ከሆነ መዳንና ለመዳንን እንኳን አታውቅም። ኦርቶዶክስ የምትቀበለውን ትምህርት ሳታውቀው ከወጣ በኋላ ለሌሎቹም ጭምር ነው። ሳታውቁ ከወጣችሁ በኋላ እዛ ስትሰሙ እንግዳ እየሆናችሁ እንጂ ኦርቶዶክስ ስለማትቀበለው አይደለም። እና ልክ ሲሰሙ አሁን ዛሬ ኦርቶዶክስ እንዲህ ትላለች እኮ ስትሏቸው ዛሬ ኦርቶዶክስ መናገር የጀመረች የሚመስላቸው ሰዎች አሉ። እነሱ ናቸው መስማት የጀመሩት እንጂ ኦርቶዶክስ ዛሬ አይደለም መናገር የጀመረችው። ይሄን ለይቶ ማወቅ ይፈልጋል ብዬ አስባለሁ። ወንድሜ እግዚአብሔር ይስጥልኝ እንዲያውቀው እግዚአብሔር አክብርልን። ሰላም በሉንና ክርስቶፎሮስ እና ኤቢ እና ቴዎሲስም አላችሁ። ከዛ በኋላ ናታን ሪፍሌክት ታደርጋለህ። ዝም አሰኘናቸው ብዙ ደቂቃ። ሰላም ለእናንተ ይሁን፣ ቃሌትን ያሰማልን። ሁላችሁንም ሰላም ብያለሁ። ለማሳጠር ከተመለሰ የምለው ነገር ነበረኝ። ትንሽ ማውራት ፈልጌ ነበር ነው የሚሄን ወንድም። አዎ ታችም ማጣሁት የሚገርም ኢንቫይት አደርገዋለሁ ብዬ የለም። ለዛ ነው። እሺ ከመጣ እናስገባዋለን። ጥሩ የመረዳት እንትን ስላለው ኤቢ ይቀጥል። እንዴት ናችሁ? ከላይም ዲያቆን እንዴት ኖት? ክርስቶፎሮስ፣ ኢዮባ፣ ናትሾ፣ ቴዎሲስ ሁላችሁም ከላይም ከታችም እንዴት ናችሁ እያለሁ እግዚአብሔር ሰላም ይብዛላችሁ። አሜን። እግዚአብሔር ይመስገን አለን በቸርነቱ ዳነ ወንድማችን። እሺ ዲያቆን ቴዎሲስ። ወይ ቴዲ፣ ዲያቆን ቴዲ እንዴት ነህ? ሰላም ነው። አይ ቲንክ ከረጅም ጊዜ በኋላ ነው የሚመጣሁት። የአባል እንግዲህ ስላየነ ደስ ብሎኛል። አይ ቲንክ እኔ ዛሬ ነው በእንደዚህ ካሜራ ከፍተ ያየው። ሶ ኢትስ ናይስ። ቴዲም ይዘው ስለመጣ ሁላችሁም ሰላም ከእናንተ ጋር ይሁን። አሜን። ስንቱን ይዤ መጣው መሰለ? ትቀልዳለህ እንዴ? በጣም እሺ። ናታን ሪፍሌክት አድርግና እነ ኤቢ ምናምን ቴዎሲስም ትንሽ ትላላችሁ። ከመጣ እናስገባዋለን። ቃሎት ያሰማልን። ኢዮባ ናታን ሚዩት ነህ? ኦኬ። ምናልባት ኔትወርክ አስወጥቶት ከታችም ሆኖ እየተከተለን ከሆነ በጣም ደስ የሚል የመረዳት ነገር ስለነበረው ኢዮባ ጋርም ክርስቶፎሮስ ጋርም ብቻ እዚህ ላይ ማግባት ማይችልም ከሆነ በኢንቦክስም መምጣት ቢችል የሚል ነገር ማስተላለፍ ፈልጌ ነው። ከታች ካለ ልጁ ግን ቅድም ኢዮባ ሲያወራ በሉተራኖቹ አስተምሮ አንድ ሰው ማመን አይችልም የሞተ ስለሆነ ብሎ የሚናገረው ንግግር
ከታች ላሉ ሰዎች ኦፌንሲቭ መስሎ እንዳይታይ ኢዮብ አይደለም እንደዚህ የሚለው። ሰው የሞተ ስለሆነ በራሱ ማመን ስለማይችል ጸጋው እንደው በአስገዳጅ መልኩ ነው የሚያሳምነው እያለ ያለው ኢዮብ አይደለም። ቱሊፕስ ተብሎ የሚታወቅ የሉተራን ቤተክርስቲያን አስተምህሮ ነው። በቃ ሰው የሞተ ስለሆነ ማመን ስለማይችል የማመን ዝግጁነት ስለሌለው ጸጋው በሰዎች ውስጥ ገብቶ በግድ ያሳምናል የሚለው እንደ የራሳቸው ትምህርት ነው። እኔ እንደውም ሰው ቅድም ኢዮብ ሲያወራ እንደው ይሄ ነገር አንዳንድ ሰዎችን ኦፌንድ ያደርግ ይሆን ብዬ አስብ ነበር። ግን እውነታው ግን ምንድን ነው? እውነታው ግን እንደው ምንም የቀየረው ቃል ራሱ የለም። ሰዎችን እንደ ሙታን ፍቃድ እንደሌላቸው አድርጎ የሚመለከት ትምህርት ነው። በዚህ ትምህርት መሰረት ቅድም ወንድማችን ጠቅሶ የነበረውን ይሄ እንደው ሰው እንዴት ነው ጌታን መቀበል የሚችለው? እግዚአብሔርን መቀበል ጌታን መቀበል ድራማ ነው የሚሆነው። የሰዎች ፍቃድ ካልሆነ ሰዎች በፍቃዳቸው ጌታን መቀበል የማይችሉ ከሆነ ጌታን መቀበላቸውም መዳናቸውም የሆነ አንድ ጎበዝ ደራሲ ድራማ ከመሆን አይዘልም። እና ሰው እንዲህ ያመነ እንዲህ ባለ እምነት ውስጥ ያለ ሰው ቤተክርስቲያን እንደው በየትኛውም መልኩ የመተቸት ሞራል ሊኖረው አይችልም። የቅዱሳት መጽሐፍትንም ቃል እንደው እየጠበቅኩኝ ነው ቅዱሳት መጽሐፍትን እከተላለሁ ብሎ መናገርም አይችልም። ቅዱሳት መጽሐፍትን ተከተልኩኝ ለማለት ቅዱሳት መጽሐፍትን ለመከተል የሚያስችል ኮምፒተንሲ ይፈልጋል ሰው። ሉተራን ሲሆን ደግሞ አንድ ሰው ሉተርን ሲከተል ደግሞ ሰው ቅዱሳት መጽሐፍትን ለመከተል የሚያስችል አቅም የለውም። ምክንያቱም ሙታን ነው። በራሱ በሉተር ቃል ነው ይሄንን የምናገረው። ምክንያቱም ሰው ሙታን ስለሆነ የቅዱሳት መጽሐፍትን ቃል መቀበልም መጠበቅም ክርስቶስን መቀበልም አይችልም እያለ ነው። እና እንዲህ ካመንን በኋላ ለተቀበሉት ግን ብለን መጥቀስ እንደው ስላቅ ነው የሚሆነው ለማለት ፈልጌ ነው። ቃሎት ያሰማልን ሁላችሁ።